Yes. ልጆች Yes ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል እንኳን ደህና መጣችሁ ጎበዞች እንኳን ደህና ቆያችሁ ነው የሚባለው አይደለም ለምሳሌ እኔ እናንተ ስቱዲዮ ከመግባታችን በፊት እኮ እነሱ ቁጭ ብለው ይጠበቁን ነበር እየጠበቁን ነበር እሺ እንኳን ደህና ቆያችሁ እናመሰግናለን እስቲ አስተዋውቁን ራሳችሁን እስቲ ማንም በል አሜን ሉልሰገድ አሜን ሉልሰገድ ስንት አመቱ እንደሆነ አሜን ይንገረና ዳኒ አሜን ስንት አመት ነው 5 5 take 5 ከፓሪስ ነው የመጡት እርሶ ከፈረንሳይ አለባበሶት ማንም በል ኤሊያዳ ፋሲል ስንት አመትሽ ነው 5 take 5 ነው እሺ ማርከን ኦኬ ስንት አመት ነው ማርከን take 5 5 ሲደመር 5 ሚነግረኝ ማን ነው 5 ነው ዋው እሺ 20 እሺ 10 ስንት ቀረ በ20 እና በ10 መሃል ስንት አለ 15 ይሆናል 10 ዳኒ በ15 ደሞ እኔ ነኝ የሶስታችሁንም ወስጄ 15 አመቴ እኔ ነው ሉላ ደሞ ስንት አመቷ ነው 20 ትክክል ለማንኛውም ዛሬ ቆንጆ ጊዜ ነበራቸው ጋስት ሄደው ተጫውተው ዘና ብለው ነው የመጡት ጋስት ሞል ተጫወታችሁ በደንብ ምን ተጫወታችሁ እኔ መኪና ተጫውተሃል እሺ ኤሊያዳስ ሁሉንም እሺ አሜን ያንተስ ምን ተጫወትክ ሳይክል በጣም ማለት ጎበዞች ከዛ ግን ከማን ጋር እንደመጡ ደግሞ አልነገሩንም እኮ እስቲ ከማን ጋር ነው የመጣችሁት የኔ እናት ማን ነው እናትህ ስሟ አርሴማ ማን አርሴማዊት ግምት እሺ ኤሊያዳስ አባቴ ማን ይባላል አባትሽ ከኔ ጋር ነው ስሙ ፋሲል ማን በቃ አባቷ ሲመጣ ነው የሚነግረን ረስተዋልሽ ማለት ነው እሺ አሜንስ ሰገድ እሺ አባት ማን ነው ስማቸው ከማን ጋር ነው የመጣይ እዚህ ጋር መጥቶ አንተ ቦታ ላይ የሚቀመጠው ማን ነው ሉልሰገድ ማን ነው ክብረት ስለዚህ ወላጆቻቸውን እንጥራ ዳኒ ወላጆቻቸውን እንጥራ እስቲ ወላጆች አንድ ጊዜ ወደዚህ ኑልን ባካችሁ እንኳን ደህና መጣችሁ እሺ ወላጆች መጥተዋል ኤሊያዳ ይመስለኛል አባቷን መጣ ነበር አይመስልሽ እናቷ ናት የመጣችው ተሸውደሻል አይደል እሺ ወላጆች እንተዋወቅና ልጆችን እንሸኛቸው በጣም ጥሩ እሺ ማንም በል ቁመቴ ሸበላን ራስ የትልቅ ጥርሴ ሁሉ ጊዜ የሚወድ መሳቅ በውድሁም በግድ ከልብ የማስቅ በፍጹም የማልወድ አርድ ጭቅጭቅ ሽማግሌ ሆኜ ሰው የማስታርቅ ትንሽ ትልቅ ብዬ ከቶ የማልንቅ ፍቅርን በመስጠት የማሳድግ ልጆች እኔ ነኝ ሉሉ ያቶ ክብረት ልጅ ናይስ ግጥሟን ግን ከየት ናት ግጥሙ የራሴ ነው ያለው ዜማ የጥሌ ነው ስለዚህ ለግጥሙ ግን አናጨበጭም ታውቃለህ እኔ ግን ተማሙቼ ነው የምገጥመው የሚገርም ግጥም ያው አንዴ የሚባል አንድ ገጣሚ ያለና ምን ይላል ያለው ፈውስ አጣሁ መድኃኒት ከቅጠል ከቀዳው ያከንቱ ቀማሚ መድኃኒቱን ከቃል ቀምሞ ያክመኝ ጥሩልኝ ገጣሚ ይላል ለዛ ነው exactly ትክክል ገጣሚም ተገኘ በልጆች ምን ይላሉ ይባላል እኛ ደግሞ ማይገጥም ግጥም ስገጥም አገጣሚም ተገኘ ዳንኤል ተገኘ ነበር ለመቅጠም ሲል ተገኘ ብሏል ዳንኤል ሰላማዊት ተሾመ እባላለሁ እሺ የኤሊያዳ ወላጅ ናት ማን እንበል እሺ አርሴማዊት አማህ እባላለሁ የማርከን ጌታ አርሴማዊት ማን ነበር ያለኝ ግምት አለባያቴ አያቴ ነው መሀል ያለችው ረስቷት ነው አርሴማዊት ማን ነው ግን አማህ ሰምተሃል ማርከኒ አይደል አሁን አርሴማዊት አማህ ነው ሺማሚ ስም እሺ
ስለዚህ ልጆችን ወደ ውጭ እንሸኝና ከወላጆች ጋር ደግሞ ቆይታ እናደርጋለን። ቆያለን። ቻው ቻው። አቤት ጎበዞች ልጆቻችሁ እንግዲህ ከኛ ጋር ዛሬ በጣም ቆንጆ ቆይታ አድርገው ነበረ። በሰላም አግኝታችኋቸዋል። ለመጀመሪያ ግን አረካክበናል። ስለዚህ እያጫወትናቸውም ግን አንዳንድ ነገሮችን እንጠይቃቸዋለን። ልጆቻችሁ ግን ከዛ በፊት ቤት ውስጥ ምን አይነት ባህሪ እንዳላቸው ብንሰማ ደስ ይለናል። ከዛ ደግሞ ስናይ ደግሞ ምን ይላሉ ስለሆነ እሱን ለኛም አይደል ትንሽ የጀርባ እንትን ይሆነናል። ስለዚህ ልጆቻችሁ ቤት ውስጥ ምን አይነት ባህሪ አላቸው? ከማርከን እናት ልጀምር እስቲ። እሺ ማርከን ቤት ውስጥ ትንሽ ያስቸግራል። ረባሽ ነው። ግን ያው ሲወጣ ዝም እንደሚል ከሰው ሰማለሁ። ግን እኔ ማየት እፈልጋለሁ። እኔ አንቺ ስትኖሪ ነው የሚያስቸግረው ነው የሚል እና ቤት ውስጥ ትንሽ ያስቸግራል። ወላጆቻቸውን ሲያዩ ያው ኮምፎርታብል የሆኑም ነገር ስላለ ይመስለኛል ያስቸግራል ተብሏል። ዳኒ ይችን ያዝልኝ። ኤልያዳስ? ኤልያዳ እኔ ማማ ነው የምላት ቤት ውስጥ እንትን አስቸጋሪ ልጅ አይደለችም፣ ግን ነፃ ናት። በቃ ይሄ እንትን የለባትም። ምናልባት ውጭ ላይ አላውቅም፣ ግን ቤት ውስጥ ውጭ ላይ ደግሞ መንገድ ላይ ስንሄድ ምናምን የሰው ሰላም ማለት እንደገና ደግሞ ነፃ ሆኖ በቃ አሁን ሳይ ፖሊሶች ምናምን እየሄዱ ከሆነ ፖሊስ ምናምን ብላ ጠርታ ሰላም ማለት በቃ አሁን መንገድ ላይ እየሄድን ምናምን አሮጊቶች ምናምን በተለይ ካየች ደህና አደራችሁ እግዚአብሔር ይመስገን ምናምን ትላለች። እና የቤተክርስቲያን ስንሄድ ስትወጣም ዝም ብላ አትወጣም። ደህና ዋሉ ወይ ደግሞ ሰላም ብቻ ትላለች። እና ነፃ ነው። ግን ይሄ ከቤት ውስጥ እንደዛ የሚያደርግ ሰው አለ? አባቷ ነፃ ሰው ነው። እንደዚህ ይሄ እንትን አይደለም፣ ነፃ የሆነ ሰው ነው። ለዛ ይሆናል አላውቅም። እና ይሄ እንትን አንላትም። ድሮም ከልጅነቷ ጀምሮ ግቢ ውስጥ አሁን ይሄ መያዝ ምናምን የለም። ምናልባት በዛ አድጎባት ይሆናል። የአሜን አሜን አሪፍ ልጅ ነው። ቤት ውስጥ ያለው የሆነች ቀልዶች ምናምን ትንሽ እየሞካከረ ያስቀናል። ስፔሻሊ ደግሞ እንግዳ ሲመጣ ትላልቅ ሰው ሲሆን ያው እህታችን እንዳለችው የቤተክርስቲያን አካባቢ ነውና ጉልበት የመሳም ምናምን እንደዚህ ጎንበስ ብሎ አይነት እንትን አለችው። መታደል ነው በዚህ ተመስገን ነው። ጥሩ ነው ትተናለው። በጣም ደስ ይላል። ስለዚህ የመጀመሪያው ቻሌንጅ ልጆቻችሁን የሰጠናቸው ምንድነው? በተለምዶ ዳቦ ቆሎ ታውቃላችሁ። በመቀስ ተቆራርጣ ተቆልታ መጣል ዳቦ ቆሎ ይመጣላቸውና ዳቦ ቆሎ ምንድነው ቢባሉ ዳቦ ቆሎ ነው ይላሉ ወይስ ልጆች ምን ይላሉ? ዳቦ ቆሎ ምን ይመስለኛል? ዳቦ ቆሎ ምን ይመስላል? አዎ ያው ማለት ይሄ በመቀስ ምናምን ባይሆን ሲቆረጣ እናሳያቸው። የተቆላ ያለቀለት ነው ለእናንተ ለማስረዳት ብዬ ነው እንጂ ያለቀለትን ነው የምናሳያቸው። ምን ይላል? ያ ዳቦ ቆሎ ይላል። ዳቦ ቆሎ ያስባለሁ። እሺ ኤልያዳስ? ዳቦ ቆሎ ትላለች ብዬ አስባለሁ። ምክንያቱም ቤት ውስጥ ስናዘጋጀው ባታይም እንዳልሽው ያለቀለት ይገዛል። ድሮ ነበር ተፈቀስ በእኛ ጊዜ ከለር እየተደረገ ምናምን ሁሉ እኔ መቆረጥ ራሱ ደስ ይለኛል። በተለይ ስንቅ ወደ ውጭ ሀገር ሲኬድ ምናምን ቁጭ ብሎ ጎረቤት ሁላ ይቆርጣል። በቃ ዳቦ ቆሎ ትላለች። አዎ ዳቦ ቆሎ ትላለች። አሜንስ? አሜን አይደል? ምን ይላል? ምናልባት ቆሎ ሊይዝ ይችላል እንጂ ዳቦ ቆሎ አይልም። ዳቦ ቆሎ ስለዚህ መልሱ አይልም በሚለው ያዝ። እሺ መጀመሪያ የአሜንን እንመለከታለን። ያዛትና እስኪያት በደምብ ከዛ ስሟ ምንድን ነበረ? እስኪ ገምት። ግን ምን የምትባል ትመስላለች? ዝም ብለህ ስታያት ታውቀዋለህ? አሜኑ አረ እኮ ንገረኛ፣ ስሙ ምንድን ነው? እንደ ብስኩት ሆኖ እዚህ ጋር አራት ማዕዘን ያለው ስለዚህ አላለም። አላወቀውም። ስለዚህ ተመልሷል። አይመልሰውም ብሎ ነበር። የአሜን አባት አልመለሰውም። አቅም ዳቦ ቆሎ። እሺ ኤልያዳስ? ቅመሽ እስኪ ቀምነው ጣፍጣል ምንድን ነው የሚለው? ብስኩት ስሙ ግን ምንድን ነው? ዝም ብለህ ስታዩ እስኪ ያቸው እንደዛ አድርገሽ ያቸው እስኪ ምንድን ነው የምትመስለው? ምን የምትባል ይመስልሻል? ትንሽ ኩኪስ። ትንሽ ምን? ትንሹ ኩኪስ። ትንሹ ኩኪስ ነው የምትባለው? ትንሽ ኩኪስ። እስቲ ስም ግን እየታሰበበት ጥሩ ይመስለኛል። ዳቦ ቆሎ
እነሱ እኮ ስሙን ያወጣችለት ሁሉ ከጣዕሙ አንፃር ነው። ከጣዕሙና ከማነሷ በቃ ቆንጆ አድርጋ ገጥመዋለች። ትንሽ አልተመለሰም። የራሷን ስም ሰጥታ ማርከን የቀረን እስቲ ማርከን ምን ሊሆን ሲጣፍጥ እሺ ብላ እሺ ይጣፍጣላ። ግን ምንድነው ስሙ ማርከን? ይሄ ነው ዳቦ ቆሎ ነው የሚባለው። ዳቦ ቆሎ ማርከን መልሶታል። የሚገርም ነው። አሁን ደግሞ ወደ ሁለተኛው ጥያቄ ነው የምንሄደው። የሁለተኛው ዙር ጥያቄ ምንድነው? ጁስ የሚፈልጉትን ጁስ ታስመርጣቸውና ጁስ ያዛሉ ልጆቹ። ካዘዙ በኋላ ግን የሚመጣላቸው ወተት ይሆናል። እንደኛ ያዘዝኑማ ጁስ ነው ወተት አይደለም ይላሉ ወይስ አይሉ? አሜን ጣጣ የለው። ወተቱ ሲመጣ ወደ ወተቱ ሽፍት ያደርጋል። የግድ አምጣ አይልም። ይሄን አይደለም ያዘዝኩትም አይልም። አይ እሺ ወተቷን ይጠጣታል። መጽሐፉ የሚለው የተገኘውን ተጠቀም ነውና የተገኘውን ተጠቀም ነው። የትኛው መጽሐፍ? የኛ መጽሐፍ የኛ ቤት የእናንተ ቤት? የቤት ምክንያቱም ላይፍ እንደዚህ ቀለል ለማድረግ እንዲመች እንደዚህ በጣም እንትን አይደለም ያለውና ስለዚህ አሜን ወተት ከተገኘ በጁስ ሪፕሌስ ይደረጋል ብሎ አስቢ ያደርጋል ማለት ነው። ያስኮን ይዞ ማልቀስ ነው የሚባለው አባባል ማለት ነው። ኦፍኮርስ በቃ እንደዛ ነው የሚያወጣው ዳኒ። በጣም ጥሩ አሪፍ። ኤልያዳስ እሷ ወተት ብዙ ኢንተረስትድ ስላልሆነች ጁስ ነው ያዘዝኩት ትላለች። ቢያስባለው ወተት ብዙ ጊዜ ታስቸግራለች ቤት ውስጥ። ለዛ አይ ጁስ ነው ያዘዝኩት ምትል ይመስለኛል። ማርከንም ተመሳሳይ ወተት ብዙ አይደለም። ኮምፕሌን ባያረግም ግን አይጠጣው። ስለዚህ ጁስ ነበር ያዘዝኩት ይላል። ግን አይ ምን ይመስለኛል ጁስ ነው ያዘዝኩት ሊል ይችላል። ስለዚህ ጁስ ነው ያዘዝኩት ይላል። አዎ አይተነው እንግዲህ። እሺ እንግዲህ ከማርከን እንጀምራለን። ምንድነው መጠጣት የምፈልገው? ማንጎ ጁስ አለ፣ አቮካዶ ጁስ አለ፣ ፓፓያ አለ። ምንድነው የምትፈልገው? ማንጎ ጁስ። እሺ እናመሰግናለን። ሲያምር መጣው። እሺ ነይ። እሺ እሺ ማርከኔ ቆንጆ ነው እንደምትፈልገው ነው ይሆነልህ? ይጣፍጣል? ይጣፍጥ ጁስ ነው። እንግዲህ ያው ማንጎ ዛሬ ነጭ ሆኗል ብሎ ነው አስቦ እንደፈለግከው ነው የመጣው ሲባል አዎ አለ። ቦታው ላይ የተሰማቸውን ይመስለኛል የሚሉት። አሁን ደግሞ የኤልያዳን ምንድነው? ምን ይላል እንጃ። ወተት የፈለግሽው አይደል ይመጣልሽ? ወተት ነው እንዴ? የመጣውን እንግዲህ ተገኘው ማለት እንግዲህ እና አሜን ቤት እንትን እዚህ ሳይሰራ ቀረና ማንኛው የአሜን ነው የመጨረሻው። እሺ አሜን ወደድከው? ቆንጆ ነው እንደ ቤቱ መጽሐፍ። ላይፍ ወደፊት እኮ እንደዛ ነው የሚሆነው እኮ። እንደዚህ አሁን ይሄን ትወዳለህ አትወድም የምንልበት ታይም እኮ እየቀረ ነው የሚመጣው እኮ። አሜን በጊዜ ነው የገባው ይሄ ነገር ለአሜን። እሺ የመጨረሻው የተፈተኑት ልጆቻችሁ ደግሞ ምንድነው? 5 አይነት ከለር ፊኛዎች ተዘጋጅተው የሚወዱትን ቀለም ወይ ደግሞ የሚወዱትን ከለር እንዲመርጡ ተደረገና ካሉት ቀለሞች የትኛውን ይመርጣሉ ነው ይጠየቅናቸው። ያሉት 5 አይነት ከለሮች ናቸው። ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴና ነጭ ነው ያለው። ከአምስቱ የቱን ይመርጣሉ? ማርከን እንትን ሰማያዊ የወንድ ብሎ ስለሚያስብ ሰማያዊ የሚመርጥ ይመስለኛል። ሰማያዊ ይመርጣል። ኤልያዳስ እዛ ውስጥ ፒንክ ቢኖር ምናልባት ፒንክ ልትል ትችል ነበረ፣ ግን 5 ውስጥ የለም። ስለዚህ ዝም ብዬ በግምት እንትን ልበል ቀይ ብለሻል። ቀይ። አሜንስ
ያው እንግዲህ ከአምስቱ አንዱን መምረጥ አይቀርም። ይመርጣል። የትኛውን? ምናልባት ግን ወደ ቀይ ያደራል ብዬ አስባለሁ። ቀይ። እሺ በዚህ አይተን እንመለስ። መጀመሪያው አሜን ነው። ይሄኛው የሚያምር ሰማያዊ አለ፣ ከዛ ደግሞ የሚያምር ቀይ አለ። ይሄ ደግሞ ያው ሲያምር የሚያምር ቢጫ አለ፣ ከዛ አረንጓዴ አለ፣ ከዛ ነጭ አለ። አንተ ከነዚህ ሁሉ የትኛው ነው የምትፈልገው? ይሄኛው ቀዩ ነው የምትፈልገው? አይ አባትና ልጅማ አብራችሁ ነው የምትሉት። ኦፍ ኮርስ አላየሽም? ሉሌ እኮ ነው የሚሉት። ይዘልቃ መሰረት ላይ የተሰራበት ነገር እኮ ዘላቂ ነው። እሺ ቀጣይ የኤልያዳ ነው። እሺ ይሄ የሚያምር ሰማያዊ አለ፣ ከዛ ደግሞ የሚያምር ነጭ አለ፣ ከዛ እዚህ ጋር የሚያምር አረንጓዴ አለ እዚህ ጋር፣ ከዛ ደግሞ እዚህ ጋር አለ፣ ከዛ ቀይ አለ የሚያምር፣ ከዛ የሚያምር ቢጫ አለ። ከነዚህ ሁሉ በጣም የምትወጂው አንቺ የትኛው ነው? ይሄኛው? ይሄኛው? yes አሁን እዚህ ጋር ተመልሷል። እንደውም ያለችው ልክ እንደነቷ ነው። ፒንክ አለችና አለመኖር ውስጥ ለፒንክ የቀረበው ቀይ ነው። አንቺ ምርጫሽ ቀይ ወይ ፒንክ ነው? አይ አይደለም፣ እንደዛ አይደለም። ትንሽ ላይት ሰማያዊ ደስ ይለኛል። ላይት። ስለዚህ በትክክል ተመልሷል። የያዳ የቀረው የማርከን ነው። ይሄ ደግሞ ሰማያዊ ሲያምር፣ ከዛ ይሄ ደግሞ ቀይ ሲያምር፣ ይሄ ደግሞ አረንጓዴ ሲያምር። ከነዚህ ሁሉ የትኛው ፊኛ ልግዛልክ? ይሄ ትችላለህ። ይሄኛው ልግዛልክ? እስቲ ያው በደም እኮ አምራ ሰማያዊ ሚሊዮንም አላሰበም ወደ ቢጫ። ስለዚህ የላኛው ተወዳጅ ቀለሙ እንግዲህ ቢጫው እንደሆነ እንገምታለን አይደል? እንግዲህ ለማንኛውም ልጆቻችሁ እንግዲህ በዚህ መልኩ ፈትነናቸዋል። እንግዲህ አሸናፊውን ከልጆቹ ጋር ውጤት እና ይዘን ከሽልማት ጋር እንመለሳለን። ልጆች ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። ስለዚህ ዳንዬ እዚህ ጋር የሚያማምሩ የፔንሲል ባጎች አሉ። ፈተና ሲኖርባቸው ይዘውባቸው የሚሄዱ። ክረምት ነው። አዎ ከነጃንጥላው። አዎ የሚገርም ነው። ዋው በጣም እንዴት ያምራል በእናትሽ። እሺ ቺማ ለኔ ናት። አሁን ዝናብ እየዘነበ ስለሆነ ስወጣ አይ አንተ አይደለም ታው አረ ይሄ ላንተ መስጣቸው ይሄ ላንተ አይደለም። ጆ እንደዚህ ያላችሁ እንዴት ናችሁ? ደህና ናችሁ? እንደዚህ እንዳሰብርባቸው ዳኒ ታው ዳኒ ታው ይሄ ለማርከን እንኳን ደስ አላችሁ። ከዛ ደግሞ እዚህ ጋር ትልቅዬ ኦፍሮድ ወይ ደግሞ ኮረኮንች መንገድ ምናምን መንዳት ስትፈልግ መሄድ የሚችል መኪና ታውቃለህ። ግን ዳኒ ኦፍሮድ መኪና የትኛውም ቦታ ላይ የሚገባ ነው። ትልቅነቱ ራሱ ምን እንደሚያክል አይተኸዋል አይደለም? ከዛ ደግሞ እንጀራ እንድንበላ እንጀራ እንዲጋገር ስንፈልግ ደግሞ አሁን ፓንኬክ የሚሰራበታል በጤፍ አይደለ? ስለዚህ ከዚህ ኦፍሮድ መኪናና አሜኒ ከ100 ኪሎ ጤፍ ወይ ከ1 ኩንታል ጤፍ ይሄኛው መኪናውን yes ዋው ስለዚህ የዛሬው አሸናፊ አሜን ነው። አሜን ኦፍሮድ መኪናውን መርጦ መኪናውን ወስዷል። ልጆች ምን ይላሉ እንግዲህ ከኛ ጋር እንደዚህ መስል ነበር። ወላጆች ግን እዚህ ድረስ ልጆቻችሁን አምናችሁብን ስላመጣችኋቸው ከልብ እናመሰግናለን። እናመሰግናለን። ልጆች ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር። አብራችሁን ቆዩ። ቻው።